ዛሬ እኔ እንዴት ደስ እንዳለኝ ቤተሰብ ትናንትና ነግራችኋለሁ። በትናንትና ቪዲዮ ነግራችሁ ነበረ ብሩኬ እንዳስቆማት እንዲሁም ደግሞ የተናገረው ወንድሟ እንደሆነ ነግራችሁ ነበረ። ቪዲዮን መልስ ብላችሁ እውት በእናታችሁ እና የተናገርኩት ነገር አልቀረም። እንግዲህ ዛሬ ደግሞ የምታዩት አዲስ ነገር አለ ማለት ነው። እንኳን ደስ አላችሁ። እውነት ለመናገር እንኳን ደስ አላችሁ። ደስ ብሎኛል እኔ በጣም እውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ውድ የኔ እህቶች፣ የኔ እንቁዎች፣ የኔ ከረሜላዎች እንዴት ናችሁልኝ? የኔ ውድ እህቶ የምታበረታቱ ሁላችሁም በጣም እጅግ አድርጌ አመሰግናለሁ ለምትሰጡኝ አስተያየት ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የጨረቃ ፋሚሊ እንኳን ደስ አላችሁ። ትናንትና ብዙዎቻችን አልቅሰን ነበር። ሀይሚዬ ታገል ልወጣ ነው እያላችሁ ነበር። እኔ ደግሞ ቪዲዮ ላይ ነግራችሁ ነበረ። ምክንያቱም ብሩኬ እንዳስቆ ማት ቪዲዮዬን መለስ ብላችሁ ማየት ትችላላችሁ። ተትናንት ወደ የለቀኩ ቪዲዮ ላይ ማለት ነው። ብዙዎቻችሁ እያለቀሳችሁ ነበር። እኔ ደግሞ ከውስጥ የሰማሁን ነገር የሚወስዳትንም ሰው ነግራችሁ ነበረ፣ ሰው እንዳለ ያንንም እንግዲህ ብሩኬ ደርሶበት አይታችኋል። የተናገረውን ብሩኬ ማለት ነው። እኔ ዝም ብዬ ታላይ አላወራም ማለት ነው። ነገ ደግሞ የሚለቀቀውን ቪዲዮ ማለት ነው፣ ዛሬ ማለት ነው፣ ዛሬ የሚለቀቀውን ቪዲዮ ዛሬ ማታ እንድትመለከቱ ያበደ ቪዲዮ በምንድን ነው አልነግራችሁም። እነሱ ቻናል ላይ ትጫን ይሻላል። እና ለማንኛውም ጉዞ ቀርቷል ማለት ነው። ያበደ አዳር እንግዲህ ዛሬ እንትን ብለዋል ማለት ነው። እና በጣም ደስ ብሎኛል። እውነት ለመናገር እምላችሁ ራሱ እየጠፋኝ ነው። ይህን ቪዲዮ ግን ላይክ አድርጉ በእናታችሁ። ላይክ አድርጋችሁ እፎቅ አድርሱት ማለት ነው። ደስ ያላችሁ ማለት ነው። ደስ ብሎናል ብላችሁ የእነሱን ደስታ የእነሱን አንድነት የምትመኙ ማለት ነው። ዛሬ ግን ታላመሰግን የማላልፈው ሰው አንድ ሰው አለ። ኤፍሬም እንግዲህ በጣም ብዙ ነገር ተችቸው ነበር እኔ ራሱ። ኤፍሬም ዛሬ እውነት በጣም ደስ ያሰኘኝ ነገር ቢኖር አምጥቶ ለብሩኬ ሰጥቷት መሄዱ። እንደገና ደግሞ እኔ እኮ ነግራችሁ ነበር ትናንትና አይደል? ትናንትና ኤፍሬም እንደነገረውና በስንት ሰዓት እንደምከድ የት ሀገር እንደምከድ ሁላ ነግሮታል። ከዛ ነግሮት ብሩኬም እንዳስቆማን ነግራችሁ ነበረ ማለት ነው። እና ያን ነገር እንግዲህ እውነት ሆኖ አያችሁት አይደል? ስለዚህ በዙ አጋጣሚ ማለት ነው ኤፍሬም በጣም እናመሰግናለን። እንግዲህ እህቱ እንዳከድበት ማለት ነው አምጥቶ ለቀብራራ ሰጠ ማለት ነው። ደስ አይልም? ሀይሚዬ ደግሞ እየወደደችው እኮ ነው ዳርዳር እያላት እንጂ መሄድ እኮ አትፈልግም። ተብሩኬ መራቅ የመጨረሻ አትፈልግም። ምክንያቱም ልቧት ይጀመሩ ስንትታይ ማለት ነው ድው ነው የሚልባት ማለት ነው። እና ማለት እኔ ደስ ብሎኝ ነው እውነት ለመናገር ማወራችሁ ራሱ ማለት ነው። እና አንዳንዶች ማለት ነው ብሩኬ ካሁን በኋላ አይፈልጋትም ተሚዲያ ብጠፋ ምናምን እያላችሁ ብዙ ልጆች እያላችሁ ነበረ ማለት ነው። እንግዲህ ለእናንተ ደግሞ መጥፎ መርዶ ነው አሁን ላይ ማለት ነው። እና ምንም ማድረግ አይቻልም። እንግዲህ ሶፍቱም የመዳም ሶፍት ካለ ጠረቅ እያረጋችሁባችሁን ማለት ነው። አይዟችሁ፣ ምንም አትበሉ። እንግዲህ ደግሞ ነገ የሚለቀቀውን ቪዲዮ ታያላችሁ። ያበደ ቪዲዮ ነው። ምንድን ነው ልነግራችሁ ፈልጌ ነበር ግን አልነግራችሁም። እውነት በቃ በእነሱ ቻናል ስለሚጫን ያን ነገር ብነግራችሁ ጥሩ አይመጣም። እና ስለዚህ እኔ የሰማውን ነገር አለ፣ በጉጉት ጠብቋቸው ማለት ነው። ዛሬ ማታ የሚለቀቀው ቪዲዮ ያበደ ነው። እንግዲህ ትመለሳለይ ብሩኬ ጋ ማለት ነው። ቤቷ ገብታ በሰላም እንደምናያቸው በፍቅር ሁላችንም አንጠራጠርም። እንግዲህ ጉዞውን ካንስል ያለሁ ብሏል ብሩኬ። እንደገና ደግሞ ስልኳንም ወስዶባታል ማለት ነው። ይመችህ፣ እውነት ይመችህ። አንዳንዴ እኮ አለብህ እኮ በቃ የሆነ ማለት የሆነ ሴጣነት ይነሳ እኮ ማለት ነው። አረብ አላ እንዴት ይመረቅ እና እውነት ለመናገር እኔ ደስ ብሎኛል። ቤተሰብ እናንተስ ደስ አላላችሁም? እውነት ብሩክና ሀይሚን የምትወዱ ልጆች እንደዛ ብሩኬ እንደዛ ያለቅስ፣ እንደገና ደግሞ ሀይሚዬም እንደዛ ትሰቃይ፣ በጣም ብዙ ነገር እያልን ነበረ ሁላችንም። ግን መተቸት ያለበትን መተቸት አለብን። አሁንም ቢሆን ጥሩ ነገር የሚሰራውንም በጥሩ ሁኔታ ማየት አለብን። ስለዚህ ቤተሰቦች በቃ ያልሆነ ነገር ካሁን በኋላ አታርጉ በቃ። እና እነሱ አንድ ሆነው እንዲመለሱልን፣ ሰላም እንዲሆኑልን ነበር እየፈለግን የነበረው ሁላችንም።
ያ ደግሞ ሀሳባችን ተሳክቶልናል ሆኖልናል ብዬ አስባለሁኝ። ኤፍሬም እንግዲህ አንጥቶ ሰጥቶ ሄዷል። በጣም ደስ ብሎታል። እሱ ራሱ አንጥቶ ሰጥቷት ትሄድ ማለት ነው። እንግዲህ ብዙ ነገር እየተናነቀኝ ነበረ ሀይሚዬ። በነገራችን ላይ ናፍቃ እኮ ነበረ፣ እውነት በጣም ናፍቃ ነበረ። እንደዚህ በቃ እንደዚህ የሚያነሳትም ምናምን በቃ ሌለ እውነት በጣም ነው ደስ የሚሉት። እውነት አይታችኋል፣ ግን ዛሬ በደንብ አይታችኋል ቪዲዮቸውን። በጣም የሚያዝናና ነው እውነት። በቃ ብሩኬ ተነስቶበታል ማለት ነው፣ ተነስቶበታል። ፍፄ ደግሞ ፍፄ ሺፌር ነው ማለት ነው። በመኪና ጠልፈው ይዘው ሄዱ ማለት ነው። እንግዲህ ዛሬ ጠልፈው ይዘው ሄደዋል። ነገ ደግሞ እንግዲህ የጫጉላ አላችሁ ማለት ነው ቤተሰብ። የጫጉላ እንግዲህ በጫጉላ ታያቻላችሁ። ማታ ደግሞ የሚለቀቀውን ቪዲዮ በጫጉላ ታገኟቸዋላችሁ ማለት ነው። እንግዲህ ጠለፋ ተጠለፈው ከ2 ቀን ነው ከ3 ቀን በኋላ ነው የሚላከው ሽማግሌ። ተጠለፈ በኋላ 3 ቀን ነው 4 ቀን በኋላ ይላካል ሽማግሌ ወደ ቤተሰብ ማለት ነው። እና እንግዲህ ያንን እንጠብቃለን ማለት ነው። ጠለፋው ዛሬ ተካክዷል ተካክዷል እውነት። እና ስለዚህ ብሩኬ ጠልፏል ዛሬ ሀይሚዬን ማለት ነው። ይመች እውነት በጣም ነው ደስ ያለን እውነት ለመናገር። በቃ እንደዚህ ስቃችሁ ራሱ ታየናችሁ። በጣም ቆይታችኋል። በቃ እንደዚህ ደስተኛ ሆናችሁ ምናምን በቃ የሌለ ነገር ነው እውነት። ብሩኬ ዛሬ የሰራው ስራ እውነት የሌለ ጀግና እውነት። በቃ እኔ ራሱ ማለት ነው ዛሬ የጠበቅኩት ብዙ ነገር ነበረ እውነት። በቃ እንደዚህ እንደሚሆን እንደዚህ እንደሚያደርግ ምናምን በጣም ጠብቄያለሁኝ ማለት ነው። እና ቤተሰብ እውነት ለመናገር እንግዲህ ፈጣሪ ደግሞ አላህ ይጠብቃቸው። ጠባቂው አላህ ነው። የሚዋደድን ሰው ብዙ ፈተና አለበት፣ ብዙ ውጣ ውረድ አለበት፣ ብዙ ነገሮች አሉበት። ካሁን በኋላም በጣም የሚፈቱ ችግሮች ይኖራቸዋል፣ ወደፊትም ይኖርባቸዋል። ይሄ ሁላ ግን የሚሆንባቸው እነሱ ብሩክና ሀይሚ አይደሉም፣ በመካከላቸው የሚገቡባቸው ሰዎች ናቸው እንደዚህ የሚያደርጓቸው ማለት ነው። እና እነኛ ሰዎች ደግሞ ማስወገድ ያለባችሁ በቃ የማትፈልጓቸው ሰዎች ጋር መዋል የለባችሁም። እና ነፍስ ማወቅ አለባችሁ። ይመቻችሁ። ይህን ቪዲዮ ግን ደስ ያላችሁ ብቻ ማለት ነው ላይክ አድርጉት። በእናታችሁ ሰብስክራይብ ደግሞ አድርጉት። እያያችሁ ዝም ብላችሁ ባታልፎ ጥሩ ነው። ሰብስክራይብ አድርጉ። 10 ሺ አስገቡኝ እህቶቼ፣ የኔ ውዶቼ፣ የኔ ቅመሞቼ፣ የኔ ማሮቼ፣ የኔ ማርማራቶች እወዳችኋለሁ። ባይ ባይ።